መቼ የወጣሽ? ጊዜ ሆነሽ ከወጣሽ? 3 ወር ሆነኝ እንደሆነ ይህ 3ኛው ወር እንደሆነ ያላቀውም። እሺ መንገድ ላይ ያገኘሽን ልጅ ጥሪው። እንዴት እንዳገኘሽ የቱ ጋር እንዳገኘሽ እንጠይቀው። አይ ያገኘኝ ልጅየው ዛሬ በቃ አላቀውም። ስልኩንም አልያዝኩትም። ላላህ ትሆንኛለሽ ብሎ ነው ያወጣኝ እኮ። ይንገረና የቱ ጋር እንዳገኘሽ ማለት ነው። የቱ ጋር እንዳገኘሽ እንዲነግረን ነበር ልጁ። አውጥቶ ለእነሱ ሰዎች የሰጠሽ እነሱ ከሆኑ እነሱ ይደውሉለት። ያስጠጉሽ ሰዎች፣ አብረውሽ ያሉት ሰዎች ያስጠጉሽ ናቸው። እሷ አሁን እንትን ብላለች። ልጁ ጠፍታ ስመጣ መንገድ ላይ አገኛት። ዝም ብላ ጠፍታ እየሄደች አግኝቷታል። ሲያገኛት የሆነ ኢጃዛ አስጠግቷን ነበር። ወደ የሆነ ኢጃዛ አስጠግቶ ከዛ ቤተሰቦቿን ጀዋል ገዝቶ እንትን ብሎ ፎቶ አለቆ ቤተሰቦቿ አገኟል። ኦኬ እሺ። ከዛስ እንዴት እናንተ ጋር ደረሰ? ከዛ ቤተሰቦቿ ደግሞ እህቷ ናት። ሀይሌም ቤተሰቦቿ እህቷ እኛ ጋር የደረሰችው ሀሌላ ቤት ወስዷት እነዛ አንሱልን ብለው ነው። አንሱልን ሲሉ ከእኛ ጋር ደውለው ተቀበሉልን ብለው ነው ተቀበልናት። እኛ እህቶቿ ከዚህ የሉ። አንደኛይቱም ጠለቤ ናት በዱባይ በዛ ነው አሉት እህቶቿ ከዚህ ሀገር የሉ። ስለዛ ተቀበሉልን ሲሉ ተቀበለና ነው። እኛ እኮ እናንተ ዘመድ ናችሁ። ከየት አምጥተው ነው እናንተ ኑ ተቀበሉልን የሚሏችሁ? ኑ አንሱልን የሚሏችሁ? መንገድ ላይ ነው አገኛት። ልጁ መንገድ ላይ ነው አገኛት። ጠፍታ ዝም ብላ ጠፍታ ወጣ ስከር መንገድ ላይ ነው አገኛት። መንገድ ላይ ሲያገኛት ስታናገረው ወደ ቤት ነው ወሰዳት። ወደ ልጁ ማለት ነው። ገባኝ እኮ መዳም ቤት 2 ዓመት ቆይታ ጠፍታ ወጣ። ከዛ መንገድ ላይ አግኝቷት አምጥቶ ኢጃዛ ቤት አስቀምጧት። እነዛ ኢጃዛ ቤቶች እናንተ ዘመድ ናችሁ? ምንድን ናችሁ? ምን ስለሆናችሁ ነው? እናንተን መታችሁ ሰዱልን። ላይ ከአንድ ሰው ለምሳሌ እህታችሁን ኑና ውሰዱልን፣ የእናንተ ዕዳ ናት የኛ ዕዳ አይደለችም ይባላል። እነዛ ኢጃዛ ቤት እናንተ ምን ስለሆናችሁ ነው? ምኗ ስለሆናችሁ ነው ኑና አንሱልን ያሏችሁ? እናንተንስ በምን አወቃችሁ? ያገሯ ልጅ ያለ ከዚህ ያገሯ ልጅ ያለ ከዚህ ኢትዮጵያ ደውሎ ሀገሯ ላይ ይሰራሉ። እሷን ተቀበል ብለዋል። የታለች ሀገሯ ልጅ? ጥራት እስኪ አለ። እሺ ጥራት። ጠርቻታለሁ እየመጣ ነው። እሺ እነዛ ኢጃዛ ቤቶች ውስጥ ከዛ ኢጃዛ ቤት ውስጥ ኑ ውሰዷት ካሏችሁ ሰዎች አንድ ሰው እዚህ ጋር ሊመጣ ይችላል፣ ሊገባ ይችላል። ገስት እኔ አላውቃቸውም። እነዛ ይቺ ልጅ ቲቱ እናቷ ደውላ ከኢትዮጵያ ደውላ ነው የሀገር ልጅ ስለሆነች ተቀበልና አሏት። ወደዚህ እንትን አለች ማለት ነው። ተቀበላት። ከነዛን እኔ አላውቃቸውም። ምናልባት የሀገሯ ልጅ ታውቃቸዋለች። ለምን አውቀው እሷ ትምጣና ልታውቃቸው ትችላለች፣ ታስረዳሻለች። ስለዚህ አሁን እህታችን ምንድን ነው የምትፈልገው? ምን ፈልጋ ነው ሚዲያ ላይ የመጣችው? እሷ 2 ዓመቷ ጠለብ እኖራለች። ጠለብ ምንም ነገር ብር የላትም። 2 ዓመት ማለት ነው። ምንም ነገር ብር ስለሌላት አሁን ምን ፈልጋ ነው ወደ ሚዲያ የመጣችው? ሰላም እናት። አቤት። እንዴት ነሽ? ሰላም ነው? ደህና ነኝ አልሐምዱሊላህ። ማን ነው? አለን። ኒቃሚት ነሽ? አዎ። ማሻአላ። እሺ ውዴ፣ እሷ የሀገርሽ ልጅ ናት? አዎ የሀገሬ ልጅ ናት። ኦኬ። እዛ ቤት አንቺን እንዴት አውቀውሽ ነው መተሽ ውሰጃት ያሉሽ? አንሽልን ከኛ ቤት ያሉሽ?
ልጅቱ እዛ ከመንገድ ያገኛት ልጅ ነው እዛ ቤት እንዲታርፍ ያደርጋት። ምንም የያዘችውም ነገር ምንም ነገር የላትም። ዝም ብላ ነው እዛ ከመንገድ አግኝቶ ቲክቶክ ላይ ሲለቃት ለጊዜው ወደዛ ኢጃዛ ቤት አስጠጋት። ከዛ ኢጃዛ ቤት ከተጠጋች በኋላ ማሬ ከየት አግኝቶ ከየት ነው ያገኛት? ከአረቦቹ ቤት የወጣችው እራሷ ናት። እሷ ናት የወጣችው፣ ሰው አላወጣትም። እሱ ከየት አግኝቶ ነው? ከመንገድ ከምንም መንገድ ስከድ ዝም ብላ በመንገድ ስትሄድ ስታገኘው እሷን ደግሞ አናገረችው። ጣፍቻ ወጥቼ ነው ምናምን ብላ ነገረችው። እሷ ለዛ ለልጁ ስትነግረው ያ ልጅ ደግሞ ሚዲያ ላይ ለቀቃት፣ ቦሰታት ማለት ነው። ሚዲያ ላይ ከለቀቃት በኋላ ዘመዶቿ ተገኙ፣ ስልክ ተገዛላት። ከዛ ዘመዶቿ ጋር ተገናኘ። ከዛ ዘመዶቿ ጠለብ ስለሆነ ያሉት በአቅራቢያ የላት ሆነው ስለሆነ በኢጃዛ ቤት አስጠጋት። እዛ ኢጃዛ ቤት ተጠግታ ስትኖር ይህ ህመም ሲነስ ይህ እያለ ሆን አላውቅበትም ብላ እንዲህ የረበሸ ጊዜ አንሱልኝ አላቸው ማለት ነው። ያ ሰውየው ባለ ኢጃዛ ቤቱ አንሱልኝ ሲላቸው ይቺ ደግሞ ጠለብ ቤት ያለ አክስቷ ደውላ ለጊዜው አንቺ ዘንድ ትጠጋ አለችኝ። እሺ ችግር የለውም ብዬ ወደ እኔ እንዲመጣ አስደረኳት ማለት ነው። እሺ እነዛ ቤት ያሉት እነዛ ኢጃዛ ቤት ያሉት አንድ ሰው ልጠሪልን ትችያለሽ? እዚህ ጋር ልጁን እንዲያገናኙን እና ከየት ቦታ ላይ እንዳገኛት እንድንጠይቀው። አልሰማሽም? እኔ እነዛን አንሱልን ሲሉ ዝም ብዬ ካል እየሰማሁሽ ነው። እነዛ ኢጃዛ ቤት ያሉት ሰዎች ከዛሬ እንዳታልፍ አንሽልን ሲሉ እሺ ጨርሽ። አንሽልን ያለ እህቷ ደውለው አንሽልን ብለው ሲሏት አንሽልን ሲሏት ከዛ ያች ጠለብ ቤት ያለ እህቷ ደውላ ለእኔ ከዛሬ አንሽልን ብለውኝ ነው ከዛሬ እንዳታልፍብኝ ወደ አንቺ ትጠጋ ወደ እኔ እስከማስጠጋት ስትለኝ እሺ ብዬ አመጣኋት ወደ እኔ ማለት ነው። እነዛን እኔ አላውቃቸውም የከረመይባቸውን። ኦኬ የኢጃዛ ቤቶቹ ያንቺን ቁጥር ኬታ መጡና ነው ደውለው ነይና ውሰጃት ያሉሽ? እነዛ ለእኔ ለአክስቷ ደወሉላት። አክስቷ ጠለብ ነው ያለው። ለአክስቷ ደውለው እህትሽን አንሽልኝ ሲሏት እህቲቱ ደግሞ ለእኔ ደወለችልኝ። ከዛ እኔ የተቀበልኳት ከአክስቷ ነው ልጅቱን የተቀበልኳት። እነሱን ቁጥራቸውንም እነሱንም አላውቃቸውም። ኦኬ እሺ። እና ታዲያ ለምን ቁርአን አታስቀሩባትም? ታዲያ ሚዲያ ላይ ምን ታደርጋለች? ለምን መጣችሁ ወደ ሚዲያ? ቁርአንም ተቀርቶባታል። በቃ ሁሉን ነገር አድርገናል፣ ግን አልተሻላትም። አሁን ወደ ሚዲያ የመጣየው ያው ትንሽ አረቦቹ ብሯን አልሰጧትም። ዝም ብላ 2 ዓመት ሙሉ ለፍታ ዝም ብላ ነው የወጣችው። ብር አልተሰጣችም። ብር የሚሰጥ ከሆነ መላክ አላችሁ ብሯ እንዲታሰጧት። ደግሞ ያው እንግዲህ ያለውን ነገር አንቺ ነው ኤምባሲ ሄዶ መክሰስ ነው። እውነት ከሆነ ጉዳዩን ኤምባሲ አጣርቶ በህግ ሰዎቹ በህግ ይጠየቃሉ። በህጋዊ መንገድ ከሆነ ሳውዲ የገባችው ሰዎቹ የ2 ዓመት ደሞዟን እውነት ካልሰጧት እንደምትሉት እውነት መተት ካስደረጉባት ኤምባሲ ጉዳዩ እውነትነቱን አጣርቶ ኤምባሲ ነው ብሯን ሊያስመልስላት የሚችለው። ካሳ በፍርድ ቤት የ2 ዓመት ደሞዟን እንዳትከፈላት ከተረጋገጠ በፍርድ ቤት ካሳ ይከፈላታል። ኤምባሲው አልቀበለን ሲል ነው ወደ ሚዲያ የወጣ ነው። ሁሉንም ሞክረን ነበር፣ ግን ኤምባሲው ሊቀበለን አልቻለም። ምን አለ ኤምባሲው? ለምን አልተቀበለም? እውነትነቱ ከተረጋገጠ ለምን አይቀበልም? እስቲ ልጅቷ ትምጣ ከጎንሽ ት ያው ብለን ነበር። ያው እሺ ደስ እንዲላችሁ ከጎንሽ ት ምናለ ቻት ልጅቷ እኮ እሺ እኮ ኤምባሲ ለምንድን ነው ያልተቀበለው? ምክንያቱ ምንድን ነው? የገባችበት ቪዛ ፓስፖርት ካለ ሰዎቹ ጋር 2 ዓመት ለመስራቷ ማረጋገጫ ካለ ለምንድን ነው ኤምባሲ የማይቀበልበት ምክንያት?
ኤምባሲማ ልጅቱ እንደዚህ ሲጠይቋት ደህና ነኝ ነው የምትለው። አሞኛል ያው አሁን እንዲያወራያችሁ እንደ እናንተ እንደዚህ ያወራይ ጊዜ ደህንነቱ እኮ አይደለም ጉዳዩ። ስለ ደሞዝ እኮ ስለ ብር አይደል እያወራን ያለ ነው። ስለ ደህንነቱ እኮ አይደለም እያወራን ያለ ነው። መዳሞቿ 2 ዓመት አሰርተው ደሞዝ ሳይሰጧት ነው የጠፋችባቸው ነው። ስለዚህ ኤምባሲ እዛ ቤት 2 ዓመት ለመስራቷ ማረጋገጫ በእነሱ ስም ሳውዲ አረቢያ ስትገባ በእነሱ ስም መግባቷ ቪዛ፣ ፓስፖርት፣ ሁሉ ነገር ካለ ኤምባሲው ለምንድን ነው የማይቀበልበት ምክንያት? ሁሉን ከሰዋል፣ ከኤምባሲም ከሰዋል። በቃ ሊሰጡ አልቻሉም። በመጨረሻ ሰብሯንም ኤምባሲማ ፓስፖርቱ ከተረጋገጠ እንደዚህ አይነት ነገር በጣም ብዙ ልጆች ኤምባሲ ከሶላቸው በፍርድ ቤት ካሳ የተካሱ አሉ። ጉዳዩ እውነት ከሆነ ኤምባሲ ቀጥታ ኤምባሲ ገብታ አልወጣም ማለት ነው። እሷ ፓስፖርቷን ቪዛዋን ይዛ ገብታ አክስቷን ጥሪያት እስኪ ለአክስቷ ልንገራት ምን ማድረግ እንዳለባት። አክስቷን እዚህ ላይም ጠለብ ነው ያለው ልጅውንበት አዎ ጠለብቱን ስታዲያ ዚኒ በእግሯ ትምጣ አላልኩ። በቲክቶክ እኮ ነው የምትመጣው። ትግባና ገዝታ አስገባታለሁ አክስቷን። ከዛ ለአክስቷ ኤምባሲ ሄዳ ምን ማድረግ እንዳለባት እኔ እነግራታለሁ። አክስቷ ይዛት ይጠባል። እና ደግሞ ቁርአን አስቀሩባት እንደምትሉት ስህር ከሆነ ቁርአን ነው መድኃኒቱ። አለቅም ካልኩሳ አለቁ ወደሽ ነው የምትለቂው በቁርአን አለቃትም። ኧረ እባክሽ ቁርአን ወደሽ ሳይሆን በግድሽ እንድትለቂ ያደርግሻል። በደንብ በቁርአን ስትቃጣይ ትለቂያለሽ። 4 ተቀርቶባታል። እንግዲህ አበለቀኩ ትንሽ ማን ነው? ዚነት። እድሜሽ ስንት ነው? ይሄን አላውቅም። 17 ነው። 17 ነው። መቼ ነው ታዲያ ስህር መቼ ነው የተሰራብሽ? መቼ ነው ያዝካት? 2 ዓመት 2 ዓመት 2 ዓመት ከረገጠ ጀምሮ። አዎ። በምንድን ነው ያዝካት? በምንድን ከአማረኝ ምሳ እኮ በምን እንዴት ገባ? ምን በልታ ምን አርጋ እንዴት? ባክል ነዋ። የምን አክል? በምግብ እኮ በምን ምግብ ማለትም በምግብ ሰጠው። በላዩ ታመመኝ እኮ። የምን ምግብ? መቼ? ምን ቀን? ቀኑ? የምግቡን አይነት ንገሪኝ። ሩዝ እኮ ምን ቀን? ሩዝ በምን? ሩዝ ነው የሰጠዋት። ምንም አልሰጠዋት። ሩዙን ብቻ ሰጠዋት። ቀመሰችው። ማን የሰጣት? መላክ መዳም መላክ ልጅቱ ማናት? መላክ የማን ልጅ? የመዳብ ልጅ። ስንት ዓመቷ ነው መላክ? አረን ያለቅላትም። የመዳም ልጅ ከአንቺ ምን ፈልጋ ሩዝ በመከት ታበላሻለች? ምን ፈልጋ? አላቅም። ሲህር ነኝ። ምን እንዳደረገቻት ምን እንደበደላቸው አላቅም። ሲህር ነኝ። አስደረጉብኝ። ያስኳት። ምን ላድርግ? ሲህር ነኝ የሚባል ነገር አለ እንዴ? ሲህር ነኝ የሚባል ነገር አለ? ምንድን ነው ሲህር? አዎ ሲህር ነኝ። ምንድን ነው ሲህር? ሲህር ማለት ልጅቱ ጅልና አብድ ሆና ገንዘቧ እንዳትቀበል፣ ጤነኛ እንዳልኩን እንድሞት፣ ሰራተኛ አድርገን በነጣል እንይዛት፣ ወንድሟን ሙታለይ ብለን ሁሉን ከመክተብ እናንተንን አምባሲዎችን በግቦ ሰጥተን ኤምባሲዎችን ግቦ ሰጥተን። አዎ አሁን አይደል እንዴ ከጠፋሽ በኋላ ወጥተሽ ኤምባሲ ሄድሽው? መቼ አውቀው ነው ኤምባሲዎችን ግቦ የሚሰጡት? እነ መዳም አልሄደችም። ኤምባሲ አልሄደችም።
በፊት ሞክረዋል። ያው ዋሸች። አየሽ አሁን አጠገብሽ ያለችው ውሸታም ናት። ኤምባሲ ሄደው ከሰው ኤምባሲ አልቀበልም ብሎ ነበር አለች። አንቺ ግን ሀቀኛ ጎበዝ። ኤምባሲ ከሰዋል አሁን አለችው ማለት ወረድታባ ከሰዋል ግን ምንም ማድረግ አልቻሉም። ከሰዋል ወንድሟ ከሷል። የቱ ወንድም ማን? ሳውዲ ወንድም ማለሽ? ያው ባላቅም ብቻ አንድ የሚደውልላት አለ አጎቷ ነው መሰል እና ከሷል። ግን እኛም ግቦ ከፍለናል። አዲስ ይብሬ ነው ሁሴን ኢብራሂም ነው መሰል። እስቲ ማነው አጠገብሽ ያለው? ጥሪያቸው አንዳቸውን ዴክ በስሙ ተደግሞበታል። ማን ነው በስሙ የተደገመበት? ወንድሟ ነው የአዲስ ብሬ ቤተሰብ ጨርሉ ይበልላል። እሺ አንቺን መዳም ናት የደገመ የመዳም ልጅ ናት ድግምት በሩዝ ያበላችኝ ያልሽ። አጎትሽን ደግሞ ኢትዮጵያ ማን አበላው? እዛ ድረስ ላከችለት? አይ አላበሉትም። ወንድምሽ ቤት ወንድሜን አላስተደገመበትም። አልታመመም፣ ምንም አልሆነም። ዝም ብሎ በቃ ተስፋ እንድቆርጥ ነው እንጂ ሌላ ምንም አይደለም። እሺ ጥሪው አብሮሽ ያለው ነው ነገረው ነው። ወንድሜ አንዴ ቁርአን ክፈቱ እያሉ ነው ተመልካቾች። ወንድም እስቲ ቁርአን ክፈቱ። ቁርአን ከዩቲዩብ ላይ እስቲ ክፈቱ። ትጮሃለሽ ወይ? ከየፈን ክፈቱ። እዚህ ነው የምለው። ታውት ይቅርብ እንድነሳባት ነው። ምን እንዳትነሱ እለቃታለሁ። እሱ እንደሆነ ዳሆን እለቃታለሁ። እኔ ነኝ ያደረኩት። እኔ ነኝ። ዝጉት በቃ ቁርአኑን ወንድሜ ዝጉት በቃ። ቆይ ዚነት አቤት ምንድን ነው የምትፈልጊው? ነይ ወደዚህ ማሪ። ምንድን ነው የምትፈልጊው? ሀገሬ መግባት እና ለምን ሀገርሽ አይልኩሽም? እሱ ጋር የተሰበሰቡት ህዝቦች የሉም ትንሽ ናቸው ማለትም ብዙ ነገር ረድተውኛል። ግን ቢሆንም እኔም ብዙ ነገር የሚያስፈልገው ማሬ ትኬት ብቻ እኮ ነው የሚያስፈልገው ሀገርሽ ለመግባት ቤተሰቦች አንቺን ለመላክ ማለትም ገንዘብ ያስፈልጋል። የሰው ልጅ ለምን ገንዘብ የሰው ልጅ ጤነኛ ሳይሆን ገንዘብ ምን ያደርግለታል? ጥሪያቸው ቆይ አንዴ ጥሪያቸው እነሱ እንደሚፈልጉ ዴክ ማለት ዴክ ስለዚህ ቀጥታ ወደ ሚዲያ የመጣችሁት ገንዘብ ፈልጋችሁ ነው ማለት ነው። ትኬት ብቻ ነው የሚያስፈልግሽ፣ ሀገር መግባት ነው። ለምን ወደ ቤተሰቦቹ አትልኳትም? እናንተ ትኬት አታችሁ ነው። አምባሲዎቹ አይቀበሉንም። አሁን እነሱ ተቀብለውን ሀገር እንድትገባ ነው ወደ እናንተ የመጣ ነው። ኤምባሲ ምን አገባውና ነው የሚቀበለው? ብር ብቻ እኮ ነው የሚያስፈልገው ለትኬት። ትኬት መቁረጥ እኮ ነው የሚያስፈልግ። ልጅ ፓስፖርት አላት፣ በህጋዊ መንገድ ነው የመጣችው አይደል? ፓስፖርቷን ይዞ ትኬት መቁረጥ ነው። ትኬት ደግሞ ከ700 እስከ 900 ሪያል ነው። እናንተ ቤት ውስጥ ያላችሁት 50 ሪያል እንኳን ብታዋጡላት እኮ ትኬቷን መቁረጥ ትችላላችሁ። ምንም እኮ ወደ ሚዲያ መምጣት አያስፈልገውም ነበር። አምባሲዎቹ አይቀበሉንም። ጠፍታ ስለሆነ ፓስፖርት ምናምን አልያዘችም። ጠፍታ ነዋ ከዛ የወጣዩ። ስለዚህ ኤምባሲ መቀበልና ለመቀበል አይጠበቅበትም። ነጭ ወረቀት እኔ እዚህ ካታር ተቀምጬ ነጭ ወረቀቷና ትኬቷን ኦንላይን መጨረስ ይችላለሁ። እናንተ ብር ከሰጣችሁ፣ እናንተ አዋጣችሁ ብር ካመጣችሁ ኤምባሲ ምን ያስፈልጋል? እሷ ሀገር ቤት ለመግባት የሚያስፈልጋት ነጭ ወረቀት። ፓስፖርቷን ይዛ አልጠፋችም ካላችሁ ፓስፖርት እጇ ላይ ከሌለ የሚያስፈልጋት ሊሴ ፓሲ ፔፐር ነጭ ወረቀት 460 ሪያል ነው እሱ። ትኬት ደግሞ ከ700 እስከ 900 ሪያል ነው። ስለዚህ ይቺ ልጅ ሀገሯ ለመግባት 1500 ሪያል ነው የሚያስፈልጋት።
እናንተ ቤት ውስጥ ያላችሁ ለዚህ ታንሳላችሁ። ለ1400 ሪያል ወይ 1500 ሪያል ታንሳላችሁ። 50 ሪያል ብታዋጡላት እንደዛ ነው የሚፈጅ። አሁን ኤምባሲዎቹ ይቀበሉናል ካለ ፓስፖርት። ልጅቱ ጠፍታ ነው የወጣዩ። ዝም ብሎ ይቀበሉናል እንዴ? ማሪ ኤምባሲ 460 ሪያል ከከፈልሽ ነጭ ወረቀት ትወስጃለሽ። ማሪ ነጭ ወረቀት ማለት ሊሴ ፓሲ፣ አንድ ሰው ፓስፖርት ከሌለው ጊዜያዊ ፓስፖርት ሀገሩ የሚገባበት ማለት ነው። ነጭ ወረቀት ኤምባሲ በነፃ አይደለም ነጭ ወረቀቱ የሚሰጥሽ። ሄደሽ 460 ሪያል ስትከፊ ነጭ ወረቀት ይሰጥሻል። ያ ነጭ ወረቀት ማለት ስሙ ሊሴ ፓሲ ወይንም ጊዜያዊ ፓስፖርት ማለት ነው። አንድ ሰው ወደ አገሩ ለመሄድ የሚያስፈልገው ፓስፖርት የሌለው ሰው ነጭ ወረቀት ያወጣና በዛ ነጭ ወረቀት ትኬት ይቆርጣል። እንደዛ ለማድረግ ዛሬ አምባሲዎቹ አንቀበልም ስላሉ ነው። ሁሉንም ጠይቀን ነበር እኮ። ምንድን ነው የሚቀበሉት እና የማይቀበሉት? አይሰራም። ነጭ ወረቀት አልተጀመረም ነው ነገሩ። አይሰራም። ኦኬ ነጭ ወረቀት አልተጀመረም ከሆነ ይኸውልሽማ፣ ነጭ ወረቀት አልተጀመረም ከሆነ ሌላ ጉዳይ ነው። ነጭ ወረቀት በየጊዜው ይቆምና እንደ አዲስ ይጀምራል፣ ይቆምና እንደ አዲስ ይጀምራል። ነጭ ወረቀት አልተጀመረም ከሆነ ያሏችሁ ኤምባሲ ሲጀመር ደውሉልን ማለት ትችላላችሁ። ለኤምባሲ አክስት አለቻት ብላችኋል፣ እህቶች አሏት ብላችኋል። እህቶቿ አክስቶቿ ያዋጡና ትኬትና ነጭ ወረቀቷን ይቻሉላትና ሀገሯ ትግባ። ኢትዮጵያ ገብታ ቤተሰቦቿ ሲፈልጉ ቁራን ሲፈልጉ ጸበል ይውሰዷት። አዎ ይሄ ነው ያለው ነገር። እና ገንዘቧን አታሰጧትም? ገንዘቧማ ኤምባሲ ሚዲያ አይደለም የሚያሰጣት ኤምባሲ ነው። እውነት ከሆነ ያወራችሁት ነገር ሰዎቹ 2 ዓመት በነፃ ካሰሯት ያንን ኤምባሲ ያረጋግጥና በፍርድ ቤት ነው ተከሰው አሰሪዎቿ ፍርድ ቤት ነው ካሳ እንዲከፍሉ የሚያደርጋቸው። እውነት 2 ዓመት ያለ ደሞዝ አሰርተዋት ከሆነ ኤምባሲ በሚያጣራበት መንገድ አጣርቶ ፍርድ ቤት ነው የሚወስንላት እንጂ ሚዲያ አይደለም የሚወስንላት። እሷ ራሷ እንደተናገረችው የመዳም ልጅ መላክ ትባላለች። ሩዝ አብልታኛለች፣ መተት በሩዝ አብልታኛለች ያለችውም ደግሞ ይጣራና እውነት ከሆነ ትጠየቅበታለች። አይ እኔ ስለዛ ሀገሬ እንዲገባ ነው እንጂ ብሬን ካላሳጣችሁ ከውት ግን ተባበሩ። ገንዘብ ብሩን የሚያሰጥሽማ ኤምባሲ ነው ማሬ። ብሩን እኮማ መዳምን እዚህ ጋር ጠርተን እኮ የ2 ዓመት ደሞዟን አልሰጠሻትም ማለት እኮ አንችልም ውዴ። ኤምባሲ ማለት ነው ፓስፖርትሽን ያልና እውነት በእነሱ ቤት ስም በነዛ ሰዎች ቤት ስም በእነሱ ቪዛ እንደመጣሽ አረጋግጦ ፍርድ ቤት ከሶ ኤምባሲ ጠበቃ አቁሞልሽ ፍርድ ቤት ከሶ ኤምባሲ ነው ሰዎቹን በፍርድ ቤት ተፈርዶባቸው ሊከፍሉ የሚችሉት እንጂ ሰው አይደለም እንትን የሚለው ግለሰብ ወይ ሚዲያ። ይሄን ማለት ስለተሰጡት ይገኙ ብር ስለተሰጡ እዛ ቤት ይቀር። ኤምባሲ ብር በልቷቸው እነሱ እያልሽ ነው። ኤምባሲ ግቦ በልቷቸው በጣም ማረጋገጫ አለሽ? ማስረጃ መኖር የለኝም። ታዲያ ይህን እንዴት ልትይ ቻልሽ? ኤምባሲ እኮ ይጠይቅሻል እኮ። እንደዚህ እኮ አይባልም ማሪ። ማስረጃ እንግዳ ለምን አያሰጠኝ? እንግዲህ ለምን አያሰጠኝም? እሱ ማሟላት ያለብሽን ማስረጃዎች ስላላሟላሽ ነዋ። ማረጃ ማለት በዛ ቤት ለመምጣትሽ ማስረጃ፣ ለምሳሌ ፓስፖርት፣ ቪዛ። እዛው ጥለሽ ነው የጠፋሽው። ለምን ጠፋሽ? መጥፋት ህገወጥ ነው። እዛው ቤት እያለሽ ፖሊስ ደውለሽ መጥራት ነበረብሽ። በምን ጀጓላ አለኝ። ጀጓሌን ቀምተኛ ያልሆንኩት አለኝ። ሲጀመር ሊገሉ ሁላ አስበው መርዝ እየሰጡ ነው ለእኔ ጀጓል። ለምንድን ብለው ደህና ቢሆኑ እኔ በራሴ መላ እኔ ለገንዘቡ አስባለሁ። አሁንስ ደህና ብሆን አስነክታይ ጅዬ ቀርቼ ግን እንደዛ አይባልም። ይቅርታ ጋር የለም ካልተባበርሽ መርዝም እየሰጡሽ ነበረ። አዎ እና ታሪኩ ብዙ ነው። እኔን ገለው በቃ ለመግደል ነው እንጂ እኮ ባልወጣም ይገሉ ነበረ። ልሞስን ነው ራሱ ሁሉን ነገር በቃ እንትን ሲል አላህን ያወጣኝ እንጂ የውስጥ ለሞት ነው የተቆጠረው። አቡ ሙቤ
እሷ ምን እናደርጋለን? እኔ ግን እንደሚመስለኝ ይቅርታ አድርጉልኝ እንጂ ከዛሬ ጀምራችሁ አንቺን የለም ከዛሬ ጀምራችሁ መታችሁ እኔ ጋር እየገባችሁ ሀቢባ ጋር ወሰደን ምናምን የሚለውን ቃል እንድታቆሙ እፈልጋለሁ። ለምን አንደኛ ሀቢባ ደክማለች። እኔም ራሴ ዛሬ በጣም ጸጥቶኛል። አይ እኔ ጋማ ካላመጣክ ሌላውማ ህዝቤ ይበላላ። እኔ በደንብ ሀቅ ማውጣትና ጉዳይ መመርመር ማጣራት እችልበታለሁ። ዝም ብሎ ማንም እየወጣ ሚዲያ ላይ እኔ ማለት ብዙ ነገር ከባድ ነገሮች ስላሉ እኔ ያልኩት ሀቢባ ጋር ወስዳችኋለሁ ብሎ ብዬ የተናገርኩት ህይወቷ በቀደም አሁን ድረሱልኝ እያለች ሞታለች። እንደዛ አይነት ነገር ጫፍ ላይ ያለ መዳም ልገላት ምናምን ጫፍ ላይ ያለች ሴት ካልሆነች ቅርታ አድርጉልኝ እንጂ አትምጡብኝ፣ በእርዳታም አትምጡ። ከዛሬ ጀምሮ ነው ወላሂ አላመጣም። ለምን አንደኛው እርዳታ በአሁኑ ሰዓት ሀቢባ 8 ሰዓት 10 ሰዓት ተቀምጣ እንድታስረዳ እኔም ውስጤም አይፈቅድም፣ ያለችበት ሁኔታም አይፈቅድም። አንድ ሁለተኛው መዳም ቤት ያለች ሴት ታግታ ልትሞት በእውነተኛ መረጃ ካላችሁ ብቻ ሀቢባ እዚህ ቢዚ ብዙ ሰው 10,000 ሰው ኮሜንት ማንበብ ስለማችል እኔ ጋር 2,000 3,000 ስለሆናችሁ አነባለሁ፣ እያችሁ እመጣለሁ። መረጃ አጣርቼ ማለት ነው። ከዛሬ ጀምሮ እንደዚህ ነው። የእህታችን ደግሞ ህልመኛው ምን እናደርጋለን? ልጅቷ ላይ ሼክ ፈልጋችሁ አለ፣ የትም ቦታ አለ ሼክ ይቀራባት። መጀመሪያ ለመግባት ሀቢባንም ቢዚ እናርጋት። ካልዳነች መግባት አችልም። የሚያማትን ልጅ ትቆርጠን ዝም ብለን ኤርፖርት ወስደን መልቀቅ ስለማንችል መጀመሪያ ትዳን። መዳኗ ላይ ስሩ። ትኬት እኔ ያለው መጀመሪያ ቁራን ይቀራባት። መጀመሪያ ቁራን ይቀራባት። እንደምንም አቡዬ የዚችን ጨርሽልኝና የምን ያለ ሰው አስገቡ ካልሽም ጨርሰን የሷን የምን ያለ ሰው ብሬክስን እኮ እየጠበቅን ነበረ ጋይስ። እሱን እያጣራው ነው። ልክ ያለው ስለ እሱ አታስቢ አንቺ። ስለዚህ በቃ ልካሽልኝ አልደረሰኝም። እኔ በማጣራው መንገድ እያጣራው ነው። ደረሰኝ። እሺ ኢትዮጵያ ልክ ያለሁኝ ደረሰኝ ላክሽልኝ። ኤስ ነኝ። ህልመኛው አይ ቲንክ ስልክ ተደውሎበት ነው የማይሰማው። ኤኒዌይ ሰምተውናል አይደል? ቁርአን አስቀሩባት ስንላቸው አሁን ብሬክስ ይመጣል። እሺ ማሪ እንደዚህ ነገር አትላኪልኝ። እሺ እኔ እርጉዝ ነኝ ያመኛል። እሺ ሰላምዬ ዲሊት ፎርሚክ በሚለው ከኔ ጋር ደልቼዋለሁ። ከደረሰኝ ውጭ ሌላ ነገር አትላኪልኝ። እሺማ ይቅርበኝ በማርያም በቃ ደልቼዋለሁ፣ ግን አትላኪልኝ ማሪ። እኔ ትንሽ ያመኛል፣ ስትረስ አለብኝ። እሺ ናቴ ኢትዮጵያ ባለ ሰው ስላስገባሽ ደረሰኙን ለቅልቦች ልኬላቸዋለሁ እንዲያጣሩ ማንነታቸውን። ይሄ ኢትዮጵያ ሆኖ ገንዘብ የሚቀበለው አካል እዚህ ውስጥ አለበት ማለት ነው። ብሬክስ ከመጣ ከአበባ ላክ። ብሬክስ ከመጣ ጋር ሳስገቡት ፕሊስ። እኔ ላይ አልቻልኩም።
ምን ሆና ነው እሷ? ወንድሟ ህይወቱ አልፎ የመን ላይ በህገወጥ መንገድ ሲሄድ ህይወቱ አልፎ አስክሬኑን እንልክልሻለን ወደ ኢትዮጵያ ብለው ሰዎች ገንዘብ ሚዲያ ላይ አሰባስቢና አስክሬኑን እንልክልሻለን ብለዋት ነው። እና እኛ ደግሞ አላመናቸውም። ለምን በህይወት እያለም ታሟል ብለው 155,000 ስለበሏት ሳያሳክሙት ብሩን ስለበሏት እነዛው ሰዎች ራሳቸው ስለሆነ ለአስክሬን 1.5 የጠየቋት አሁን ትክክለኛ የእውነት ከየመን አስክሬን ይገባሉ የሚለውን አሞራውን ጠይቅ ነው። በህይወቴ አስክሬን ከየመን ሲገባ ይቻል አቅም አለ። ብሬክስም ያውቃል እስቲ ጠይቅ ብለውኛል። ብሬክስን ደግሞ ጠይቀዋለሁ። ሰው እየፈለግን ነው። የመን ውስጥ ያለ አስክሬን እውነት ከየመን ወደ ኢትዮጵያ ማስገባት ይቻላሉ የሚለውን ማረጋገጥና ትክክለኛ ሰው ነው የምንፈልገው። እስካሁን ሰማው የሚል ሰው የለም። ከየመን አስክሬን ገባ የሚባል ነገር ሁሌም እዛ የሚሞት ሰው በህገወጥ መንገድ ሄደ ሰው እዛው እንደሚቀበር ነው። እንኳን የሞተ ሰው በቁሙም ያለ ሰው መግባት ከባድ ነው። እስቲ ሼር አድርጉለት ለብሬክስ። እሺ ሌላ የመን ያለ ሰው ብዙ አመት የመን የኖረ ሰው የምታውቁት ሰው የቅድሟ ልጅ ማለት ነው። እዚህ ስር አሁን ኮሜንት እየጻፈኝ ነበር። ማነሽ ስምሽ እሞ ምናምን የምትይው ማለት ነው። ቅድም አይችሽ ነበር። ነይና ግቢና አቢባ ቤት ተናጋሪ ቅድም እንደተናገርሽ ምስኪን ልጅን አግኝታችሁ የዋትሳፕ ቁጥሯን አሁን ሌላ ሰው ይመጣልሻል። እና እኔ ስለ እሷ ማውራት አልፈልግም። ሌላ ሰው በዋትሳፕ ይመጣና ምን እንርዳሽ እናቴ ከሀቢባ ወስደን ነው ቁጥርሽን ይሉሻል። እንዳይበሉሽ ሀቢባ ቁጥሯን አለሽ። ከሀቢባ ጋር ሳትመካከሪ አንድ ብር እንዳሰጪ። ከተቻለ የቻልነውን እንረዳሻለን። 155,000 ብሩም እጠይቀዋለሁ። የወሎ መብረቅን ይሸኘዋለን። የተለቀመው ራሱ ሊበቃሽ ይችላል። ከዛ ሌላ ማንም መጥቶ የዋትሳፕ ቁጥርሽን ሙባረክ ሰጠኝ ቢልሽ እኔ አልጠይቅበትም። እኔ የለኝም ቁጥርሽን። ሀቢባን ሳታማክሪ ከማንም ሰው ጋር ብር እንዳለክ። እሺ አሁን የተሰበሰበልሽን ይኸውልሽ ማሪ፣ አሁንም የተሰበሰበልሽን 300,000 ብር እንዳትሰጪ ለማንም። እሺ ኧረ እኔ አልሰጥም። አሁን እኮ እናንተ አረጋግጡልኝ። እኔ ምንም የምሰጠው ነገር የለኝም። መጀመሪያ ይረጋገጥልኝ። ሬሳው ይገባል ወይ አይገባም የሚለውን መረጋገጥ አለበት። እዚህ ራሱ ጓደኞችን እያስጨነቁ እግዚአብሔርን፣ እነሱ ራሱ ስንት ሰው ነው እያስጨነቁ ያሉት ካልወጣ ብለው እኔን እያዩ ማለት ነው። እነሱንም ገደል ልከት ነው። እናንተ አረጋግጡልኝ፣ ይረጋገጥልኝ። ሬሳው ለእናቱ እንዲገባልኝ ነው የምፈልገው። የሚገባ ከሆነ እሰየው፣ እንደ ሰው እንደ ሀገር ማለት ነው እንጂ ዝም ብዬ ጭራሽ እኔ እኮ የምታውቂው ነገር ካለ ማሬ፣ አይ ሙኒቷን ነው እስኪ የምታውቂው ነገር ካለ ከየመን አስክሬን ሲገባ ሰምተሽ ታውቂያለሽ የሚለው ልጠይቃት። እኔ የማውቃቸው ሰዎች ሁሉ ስጠይቅ እዚህ ጋር ሰምተውም በዋትሳፕም ቮይስ እያደረጉልኝ ያሉ ሰዎች አሉ። ከየመን አስክሬን ገብቶ አያውቅም ሀቢባ አይገባም እያሉ ነው እየመለሱልኝ ያሉት። እና ምክንያቱም በህገወጥ መንገድ የሄደ ሰው በምንም አይነት መንገድ እንዴት ነው በፕሌን አስክሬኑ እንዴት ነው ሊገባ የሚችለው? እነሱ በምን መንገድ ነው እናስገባልሻለን 1.5 ክፈይ ያሉሽ? በምን መንገድ አልጠየቅሽም? ዝም ብለሽ ነው እሺ ብለሽ ያመንሻቸው ማሬ? በምን መንገድ? እነሱማ የሚሉት በፕሌን ነው የሚሉኝ ሀቢባ። እኔ እኮ በህገወጥ መንገድ የሄደ ሰው እንዴት በፕሌን እነሱ ምን የሆነ ይወጣለት አላሉኝ እኮ የሆነ መባረክ ምን እንደሚወጣለት እኔ ነጭ ወረቀት መሰለኝ። እኛ ወረቀት የሌለን ነጭ በነጭ ወረቀት እንደምንወጣው እንደዛ ነው መሰለኝ። እኔ አላቅም ሀቡ። አሁን እንኳን ስለዛ ሀገር ይህን ሀገር እንኳን በደንብ እኔ ፕሮሰሱን እኮ አላቅም ሀቡ። እኔ አላቅም እኮ በእውነት አንዳንድ ሰዎች አንዳንድ የሌቦቹ የነዚህ የደላሎቹ የሌቦቹ ቡድኖች መታወቀው በውስጥ ይገባል እንደዚህ ሊሉሽ ይችላሉ። እነሱ እንዲያሳምኑላቸው የላኳቸው ሰዎች ናቸው። በፍጹም 5 ሳንቲም እንዳታስገቢላቸው። እነሱ ጥሩ ሰው ቢሆኑ ኖሮ 155,000 ያሳክሙበት ነበረ። 155,000 ልከሽላቸው ይኸው ደረሰኝ እንግዲህ ልከሽልኛል። 155,000 አንቺ አፈር ድሜ በልተሽ ልከሽላቸው ሳያሳክሙት ህይወቱ አለፈ። ስለዚህ 155,000 ይዘው እሱን ለማሳከም የሳሱ ሰዎች አሁን አስክሬን ለመላኪያ 1.5 ለምንሽ ከላክሽላቸው በኋላ አስክሬኑን ይልኩታል የሚሉት በፍጹም ቅንጣት ያህል እምነት የለኝም በእነሱ እና ማለት ነው። የእነሱ ቡድን የሆኑ እነሱ የላኳቸው ሰዎች እየመጡ በውስጥ ሊጽፉልሽ ይገባል ሊሉሽ ምናምን ይችላሉ። ገባሽ? አሁን ራሱ ትንሽ ከተሰበሰበልሽ በኋላ አሁን ያለውን አስገቢ ፕሮሰሱን እንጀምር ይሉሻል።
ያለውን ስታስገቢላቸው ጨምር ይሉሻል። ጨምሪ እያሉ አስክሬኑን ይዘው እድሜ ልክ ከአንቺ ገንዘብ ሲበሉ ነው ሊኖሩ የሚፈልጉት። ገባሽ? እነዚህ ደላሎች ርህራሄ የሚባል ነገር የላቸው። ስለዚህ በትክክለኛው መንገድ እኛ እስቲ ትክክለኛ መንገድ አለ፣ በዚህ መንገድ የሚባል መንገድ እንፈልግ። በህገ ውስጥ ሄደ ሰው ፓስፖርት የሌለው ሰው እንዴት ነው በፕሌን አስክሬኑ የሚገባው? ጋይስ ሀዊ ይህን ቁጥራቸውን በዋትሳፕ ልላክልሽ ወይስ በዋትሳፕ አንቺ ማውራት ትችያለሽ? በእርግጥ እኔ አንቺ አሁን ለመውለድ ደርሰሻል። እዚህ ውስጥ ስለከተትኩሽም ይቅርበኝ በእናት። እኔ ከህገወጥ ደላሎች ጋር አላወራም ማሪ። እኔ የራሴ ህጋዊ መንገድ ነው የምፈልግልሽ እንጂ ከነዚህ ህገወጥ ደላሎች ጋር እኔንም ለማሳመን ብዙ ነገር ሊለፈልፉ ይችላሉ። ከዛ ብሩን ከበሉ በኋላ እግርሽን ቢቢቢ ምንም አንድ መልዕክት እየመጣልኝ ነው በዋትሳፕ። አንዲት እህቴ አሰሪዎቿን የመኔዎችን ነው እየጠየቀች ያለችው። አሰሪዎቿን የመኔዎችን ነው እየጠየቀች ያለችው፣ በምን አይነት መንገድ አስክሬን ሊገባ እንደሚችል ገወድ የት ነው? የመን መሆኑ እኮ ነው ችግሩ። ሌላ ሀገርማ ቢሆን ችግር የለውም። ሳውዲ እንትና ታስታውሳላችሁ ጋይስ? አሸናፊ የሚባል ልጅ ሚስቱ ስትወልድ ሞታ ህገወጥ በመሆኗ ምክንያት እኮ ነው 6 ወር ፍሪጅ ውስጥ ተቀምጦ አስክሬኗን የሳውዲ መንግስት የቀበረው። 1 ሰብስቤለት አራስ ልጅ ስትወልድ ህገወጥ በመሆኗ ምክንያት ስትወልድ በወሊድ ሞታ አታስታውሱም? አሸናፊ ሚስቱን ከቀበረ በኋላ ልጁን ለመላክ ልጄን የሚልክልኝ ሰው ፈልጉልኝ ብሎ መጥቶ ቀይ ልጅ የሚያምሩ ወጣት ባልና ሚስቶች ሚስቱ እቤት ውስጥ በአዋላጅ ስትወልድ ሞታ አስክሬኗን ለመላክ 1 ሰብስበን 6 ወር በኤምባሲ ተመላልሶ ያውም ከሳውዲ ህገወጥ በመሆኗ ምክንያት ነው 6 ወር ፍሪጅ ውስጥ ተቀምጦ አስክሬኗ በመጨረሻም የሳውዲ አረቢያ መንግስት የቀበረው እዛው ሳውዲ ውስጥ የተቀበረችው። ህገ ወጥ ሰው ከሳውዲ እንኳን እኮ የህገ ወጥ አስክሬን ማስገባት ከባድ ነው አይደለም? ከየመን ህጋዊ ሰው በኤምባሲ በኩል በስነስርዓት ፕሮሰሱ አልቆ ይገባል። ህገ ወጥ ሰው እኔ እንጃ። እስቲ ቆይው ብሬክስ መጥቷል። እንዴት አመሻችሁ? ሰላም ብሬክስዬ፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አለን። ደህና ነህ? አሻለህ በረታ? ደህና ነኝ እግዚአብሔር ይመስገን። ፈጣሪ ጨርሶ የማድረግ ወንድሜ። ይሄን አመሰግናለሁ። እቺ እህታችን የምትኖረው በቤሩት ነው እና ወንድሟ በህገ ወጥ መንገድ የመን ሄዶ የመን ላይ ታሞ ለደላሎቹ 155,000 ወንድሟን እንዲያሳክሙላት 35,000 መጀመሪያ፣ ከዛ 20,000 ከዛ እንደዚህ እያሉ 155,000 ጠቅላላ ላከችላቸውና 155,000 ብሩንም ሳያሳክሙበት ልጁ ህይወቱ አለፈ። እነሱ ዛሬ ነገ ሲሉ ሳያሳክሙበት። እናም አሁን አስክሬኑን ወደ ሀገር ቤት እንድናስገባልሽ 1.5 ክፈይ አሏት። እናም ከየመን እውነት አስክሬን ወደ ኢትዮጵያ መግባት ይችላሉ? አንድ በህገ ወጥ መንገድ የሄደ ሰው አስክሬኑ ኢትዮጵያ በፕሌን መሄድ ይችላሉ የሚለውን ነገር እስኪ አንተ ካወቅ መንገድ ካለ እንድትነግረን ነው። አስክሬን ከየመን መግባት ይችላል ወይ? አዎ መግባት ይችላል። ምክንያቱም ከዚህ በፊት የዛሬ 8 ወር አካባቢ ይመስለኛል አንድ የኛ አካባቢ ሰው የአለማጣ አካባቢ ሰው ልጁ እሱም ሳታስፈቅድ ወደ ሳኡዲ ትጓዛለች እና ድንገት የመን ላይ የመኪና አደጋ ተፈጥሮ እዛው ህይወቱ አለፈ።
አባቷ ከኢትዮጵያ በባህር ነው ሄደው የሚገርምሽ ማለት ነው። በባህር አድርጎ ሄዶ ልጁ ያለችበትን ሆስፒታል ጠቁመውት አባት መሆኑን ከኢትዮጵያ የሚጨራረስ ነገር አለ። ያው የውክልና እንትን የሚባለው ይሄ ወላጅ መሆኑና ማረጋገጫ አለ አይደል? እነዛ ነገሮች የሚጻፋሉ። እነዛን ነገሮች ጨራርሶ ሄደና እንዲያውም መላኪያ ገንዘብ ሁሉ አጥቶ ነበር አሰባስበንለት ምናምን። በዛው የልጁን ከሁለት ወር በኋላ ነው ከአንድ ወር በኋላ የልጁን አስክሬን ይዞ አገር ቤት ገባ ማለት ነው። ስለዚህ እሱ አባት ወይም አጎት ኢትዮጵያ ፕሮሰሱን በህጋዊ መንገድ ጨርሶ ሄዶ ነው የሚያመጣው። እሱ እንደዛ አድርጎ ነው ሄዶ ያመጣት። በምንድን ነው ያመጣት አባትየው? በፕሌን። እሺ ምን አወጣላት? ነጭ ወረቀት ከየት ኤምባሲ ያወጣላት ለአስክሬኑ? አባትየው ከውጭ ጉዳይ ሚኒስቴር ነው ያው የሚጻፈው። ከቀበሌ ጀምሮ የሚጨራረስ ነገር ስቴፑን ቢነግረን አባትየውን ብንጠይቀው ይቻላል? ስልኩን ቼክ አድርገዋለሁ። እኛ አይደለሁም ስልኩን ሴቭ አድርጌዋለሁ፣ አላደረግኩትም። አሁን ላይ ግን እንደምንም ሰርች አድርጌ ካገኘሁት ያው ሰጥሻለሁ። እና ደግሞ ምናልባት ከዚህ በፊት የልጅቷን አስክሬን ለመላክ ገንዘብ ስናሰባስብበት የነበረ ቪዲዮ ላይ አይ ቲንክ ቁጥራቸው የእናቷ ቁጥር ነው ምናምን ተቀምጧል መሰለኝ ካልተሳሳቱ። ቪዲዮ ኢቭን አሁን ድረስ የጠፋ አይመስለኝም። እዛ ላይም ቼክ ማድረግ እንችላለን። እንደው ሴቭ እንኳን አድርጌው ባይሆን ራሱ ማለት ነው። እስቲ በእናትህ ብሬክስ የቼክ አድርገውና ቁጥራቸውን ብትሰጠን የተጠቀሙበትን ስቴፕ እንድንጠቀም መንገዱን የሄዱበትን መንገድ እንድንሄድ። ውዴ ሰላም፣ አጎት ወይ አባት አለሽ የመን ድረስ አስክሬኑ እንዲያመጣ የሚችል? አባቱ ከሄደ ነዋ እንጂ አባቱ ማለት ወንድምሽ አይደለም እንዴ? አባቱ ማለት አባቴ ለምን አላልሽም? በአባት ትለያያላችሁ? የልጅ ነው ብያለሁ። ሀብዬ መጀመሪያም ከቪዲዮም ብያለሁ። መማር ቤት ሶሪ ነው ያልሰማሁ። በነገራችን ላይ እንደዛ ያሏት ሰዎች ምን ብለዋታል? ምን ያስፈልጋል? ይሄን ያስፈልጋል ያሏት ነገር የለም። ገንዘብ ብቻ ነው የጠየቀው። 1.5 ብቻ አለ። ውክልና ጠይቀው ውክልና ጠይቀውኝ እልክልሻለሁ። ሀቡ ውክልና ራሱ እናትና እህቴና ባሏ የጻፉትን ከእብናት ከጥጋጌ የሚባል ከዚያ አጠገብ ነው ያሉት እህቶቼ። ከዛ ድረስ መጥተው ሳምንት ሙሉ እነሱ በብሩ አልስማማም ብለውኝ ሳምንት ሙሉ አቀውሰውኝ መጨረሻ ላይ 25,000 ሪያል የተስማማ ነው። 30,000 ሪያል ነበር መጀመሪያ የተጠየቀው። ከዛ ብዬ ነው ከየት አመጣዋለሁ ገና ሚዲያ ላይ ለምኜ ነው እሱ ነው ካገኙ ነው ብዬ ከዛ 25,000 ተደረገ መጨረሻ ላይ ማለት ነው። መጀመሪያ ስንት ብለውሽ ነበር? 30,000 እንግዲህ መባረክ ስንት እንደሆነ ይሄ 30,000 እንጃ ስንት እንደሆነ። ወላጅ ወይም ወንድም ምናምን ባይሄድም እንኳን ማለት ነው እነሱ ይሄንን ሰው ወክለነዋል ብለው አጽፈው ከላኩ ከራሳቸው ከዛ ይዟት የሚገባ ሰው ምናምን ያስተካክላሉ። ገባሽ? ብዙ ጊዜ እንደዛ ነው የሚደረገው። ከሳውዲ አሁን ሰው ሲሞት ምናምን እንደዛ ተደርጎ ነው የሚላከው። አንድ ሰው እዛ ሀገር ላይ የሚኖር ሰው ውክልና ይሰጠዋል። እሱ ያ ሰው በቃ እንደ ቤተሰቡ ነው ማለት ነው። ገብቶሻል? ያንን ወረቀት ይዞ ሲሄድ ነው እሱ ወኪል መሆኑን የሚረጋገጠው ነው። አባቷ ቢሄድም ባይሄድም ውክልና ከተሰጠ ውክልና ከሰጠ ለነዛ ሰዎች ውክልና ከሰጠ እነዛ ሰዎች መላክ ይችላሉ። አዎ አንድ ሰው ያው የእሱን ሙሉ ኢንፎርሜሽን ይሄ ዶክሜንት አለ አይደለ? ስሙ ምናምን የሚገልጽ ምናልባት ሀገሪቱ ላይ ያለው አይዲ ካለው ኦር መታወቂያ የሆነ ነገር ካለው ማንነቱን የዛ ሰው ማንነት የሚገልጽ ሰው በሱ ስም ነው ውክልናው የሚሰራው። ብሬክስ አንድ ጥያቄ አሁን ውክልና አድርጊ ብለው ውክልና የእህቴ ባለም መጥተው ሳምንት ተጨቃጭቀው ሳምንት ቆይተው በእውነት ነው የምላቸው እኔ ራሱ ብር ስለሌለኝ እዛ ሌላ የእህቴ ልጅ አለ የሚማር ተማሪ እሱ ነው የላከላቸው። እኔ እንኳን የለኝም ከየት ላምጣ? እሱ ነው እንዴት ይቆያሉ? የገጠር ሰዎች ናቸው። ልክ እሑድ እንደተነገራቸው ነጠላቸውን አንጠልጥለው ነው የወጡት እነሱ። በቃ ቆይ እኔ ሳልላችሁ እንዳትሄዱ ብዬ ማለት ነው። ቆሎም የሚቆረጥሙበት ትንሽ ብር ላክላቸው 2,000 ነው ምናምን ልኮላቸው እዛው እብናት ከተማ ወረዳው ላይ አጽፈው ጨረሱ። አሁን ደግሞ ይሄው ልላክልሽ ሀብዬ ላንቺ
ይሄ ገና ማህተብ ሳይመታበት ነው። ወረዳውን ሁሉን ነገር ይነግርሻል። ይሄ ደቡብ ጎንደር እብናት የተወለደበት የእህቴ ልጅ የተወለደበት ጥጋጌ ሁሉን ነገር ተጽፎ ፊርማ ነው የቀረን ብለውኝ ፊርማ እየተጠባበቁ እስካሁን ተመቶ ይሆናል አላውቅም። ፊርማ አሁን ደግሞ እያሉ ያሉት እኔ ፓስፖርት የለኝም እኔ አልችልም ነው እያሉ ያሉት። እባክሽን ወደ ሌላ አዛውሪልኝ ነው እያሉ ያሉት እነዚሁ ማለት ነው። እና እኔ ይሄን ነገር እናንተ ገብታችሁ እንድታስተካክሉልኝ እኔ አልቻልኩም። ልከው ሰው ነው እንደዛ ያለሽ? ልከዋለው ያለ ሰው ነው እንደዛ ያለሽ? ኦፍኮርስ እውነት ነው። ቀይ መስቀል ልክ ሲደርስ እውነት ነው። ምን መሰለሽ ብሬክስ ጨርሽሽ። እሺ ቀይ መስቀል ወንድሜ ልክ ህይወቱ ሲያልፍ ሊያልፍ በቃ ህይወቱ እንደሱ እንዳሉኝ ነው። ህይወቱ ልክ ሲያልፍ እግዚአብሔር ሲረዳኝ ቀይ መስቀል ጋር ደርሶ ነው ያለፈው። ያ ቀይ መስቀል የተቀበለው ወንድማችን የምንድን ነው የአሜሪካ ምንድን ነው አለኝ አለኝ። በሱ ልላክልሽ ሁሉን ነገር የተጻፈበትን የእሱ አይዲ የእሱ የሚኖርበት ምናምን እዚህ ላይ አለ መታወቂያው። ይሄ ወንድማችን አሊ ቀይ መስቀል ነው ስልኩ ራሱ ያለኝ ማለት ነው። እሱ ወንድማችን ሬሳውን የወንድሜን ሬሳ ተቀብሎ አሳጥቦ ወደ ፍሬዘር እንዳደረገልኝ ነው የነገረን። ምን ያህል እርግጠኛ ነሽ በዚህ አስክሬኑ? አሁን ማለት ይኸውልሽ አስክሬኑ ኤሲ ላይ እንትን ላይ መደረጉ ይሄ ምንድነው ማቀዝቀዣ ላይ መደረጉ በምን እርግጠኛ ናችሁ እናንተ? ፎቶ ልከው ለጓደኞቼ ፎቶ ልከዋል። እሱን አሁን ልጠይቅና ልካል። አዎ ግን አለመቀበሩስ? አሁን ለጊዜው አንዳንድ ጊዜ እንደዚህ በባህር ሄደው ምናምን እንትን የሚደረጉ ሰዎች እኮ ምናምን ብዙ ጊዜ ቤተሰብ እስኪመጣ ተብሎ ፍሪጅ ላይ ሊያስገቧቸው ይችላሉ። ቦታ ካለ ገብቶሻል አይደለ? ቦታ ካለ ፍሪጅ ሊገቡ ይችላሉ። ቤተሰብ የሚመጣ ከሌለ ግን ይቀበራሉ። ቤተሰብ ነኝ የሚል አካል ከሌለ ማለት ነው። ስለዚህ ምን ያህል አሁን ድረስ አስክሬኑ መኖሩን በምን እርግጠኛ ናችሁ? እሱን እኮ ነው ምልክ ብሬክስ። እኔ እኮ አሁን የጨነቀኝ ልጅቷ ብሩን ከተቀበሏት በኋላ ስልካቸውን ቢዘጉ አስክሬኑ ባይኖር ይሄ በጣም ከባድ ነገር ነው። ዝም ብሎ ዛሬም አለ ነገም አለ እያሉ ጨምሪ ብር ጨምሪ እንዲገጠመን አሁንም ጨምሪ እያሉ ሲበሏት ሊኖሩ ቢሆንስ በምንድን ነው እርግጠኛ? ምን ያህል ጊዜ ሆኖታል ከሞተ? አሁን ሐሙስ ሲመጣ 15 ቀኑ አሁን ነገ ከነ ዛሬ ማነው ማክሰኞ አይደል? 15 ቀን እኔ ነኝ የሚል አካል ከሌለ የመን ውስጥ ተከታትሎ እንትን የሚል አስክሬን ያስቀምጣሉ የሚል እምነት የለኝም። ግን ያው ቤተሰብ ካለ ወንድም ምናምን በቃ እኔ ወኪል ነኝ ምናምን ጽፌ እስካማመጣ ምናምን ብሎ የሚከራከር ሰው ካለ ሊያቆዩ ይችላሉ። ከዛ ውጭ ግን በዚህ ደረጃ አስክሬን እነሱ የሚያቆዩበት ምንም አይነት ምክንያት የለም። ሬክስ ይኸውልህ ወንድሜ እና ቀይ መስቀል ሲገባ እኔ እኮ ማነው ስሙ በመቤት የጠፋብኝ መብረቁን የተባበረኝ እነሱን ያገናኘኝ እሱ ነው። እነሱ ከዛ እኔ እህቱ እንደሆንኩኝ ያው እንዲታከም እኮ እኔ ጥሪ ያለውኝ እኮ ጥሪ ያለ 3 ቀን ሳይሞት እኮ አግኝቼዋለሁ። እኔ እህቱ እንደሆንኩኝ ወደ ሀገር ቤት ማስገባት እንደምፈልግ ሁሉን ነገር ተነጋግረን ነው እንግዲህ ፍሪጅ ውስጥ አድርገነዋል አሉኝ። ቀይ መስቀል ተቀብሎታል አሉኝ እና የሬሳው ፍሪጅ ውስጥ መሆኑን ፎቶ አንስተው ልከውልናል። ተወካዩን ደግሞ እኔ አገናኛችኋለሁ የተወከለልኝ እንደ ወንድሜ። አሁን ይህንን ማረጋገጥ የሚቻለው በምን መሰለሽ? አሁን አንቺ ያኔ ሲሞት አንስተው ልከውልሽ ይሆን ይችላሉ። ግን እስካሁን ድረስ መኖርን የምታረጋግጨው የሆነ ነገር ተናግራችሁ ልክ እስኪ በዚህ መንገድ በቪዲዮ መልኩ እንደዚህ ያላችሁ ቀርጻችሁ ላኩልን ተብሎ ማረጋገጫ መሆን የሚቻልበት መንገድ ነው መፍጠር ያለባችሁ እንጂ ከ15 ቀን በፊት ወር ከ10 ቀን በፊት እንደዛ አድርጎ ስለላከልሽ ሜቢ አሁንም ይኖራል ብሎ መደምደሙ ከባድ ነው።